ብዙ የማንቸስተር ዩናይትድ ደጋፊዎች ክለባቸው ዋንጫ ሲበላ ሳያዩ ስለኔ ክለብ ያወራሉ። እውነት አርሰናል ዋንጫዎች የሉትም ወይ? አንድ ቪዲዮ ለጋብዛችሁ ነው። በደንብ ኮፒ ሊንክ እና ሼር እያረክ ታደርስለታለህ ማለት ነው። ዳይ ወደ ቪዲዮ። 13 ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫ ሻምፒዮን ሆነዋል። 14 ጊዜ የኤፍኤ ካፕ ዋንጫንም በማንሳት ቀዳሚ ናቸው። 17 የኮሚኒቲ ሺልድ ዋንጫዎችን ማሸነፍ የቻሉና ለ49 ጨዋታዎች ሳይሸነፉ በእንግሊዝ ፕሪሚየር ሊግ የውድድር መድረክ በመጓዝ ለማመን የሚያስቸግር ታሪክ ሰርተዋል። ለመጀመሪያውን በ1886 እንደ አውሮፓውያን ዘመን አቆጣጠር ነው። በሮያል አርሰናል ሲሰሩ የነበሩ የእግር ኳስ ፍቅር የነበራቸው የድርጅቱ ሰራተኞች በድርጅታቸው ስም አንድ ክለብ ለመመስረት አቅማቸው የፈቀደውን ገንዘብ ለማዋጣት ተስማሙ። ሁለት ከነዚህ ሰራተኞች ፍሬድ ባርደስ እና ማውሪስ ሲትስ በኖቲንግሃም ፎረስት ሲጫወቱ የነበሩ ሰዎች ናቸው። ገንዘብ አጠራቅመው ማሊያ ገዝተው ጨዋታን ለመጀመር በተዘጋጁበት ጊዜ የዚህን ክለብ ስም ዊልዊች እንዲሆን ተስማሙ። ብዙም ሳይቆዩ ይህን ስም ወደ ሮያል አርሰናል ቀየሩት። ከተመሰረተ በወራቶች ውስጥ ለሶስተኛ ጊዜ ስም በመቀየር ሮያል አርሰናል ሲሉ ሰየሙት። በ1891 እንደ አውሮፓውያን ዘመን አቆጣጠር ይህ ክለብ በፕሮፌሽናል የእንግሊዝ ሁለተኛ ዲቪዚዮን ጨዋታዎችን ለመጫወት ዎርዊች አርሰናል በሚል ስም ተመዝግበው ስራቸው ብለው ጀመሩ። ለንደን በመወከል የመጀመሪያ ክለብ ሆኖ በዚህ ውድድር የተሳተፉት አርሰናሎች በመጀመሪያ የውድድር ዓመታቸው 9ኛ ደረጃ ላይ ሆነው አጠናቀቁ። በ1903 ዎርዊች አርሰናል ከባድ ኢኮኖሚያዊ ችግር አጋጠማቸው። የክለቡ ደጋፊዎችና ወዳጆች ይህንን ክለብ እንዳይፈርስ በማሰብ የተለያዩ የገንዘብ ማሰባሰቢያ ፕሮግራሞች በማዘጋጀት 1000 ፓውንድ አጠራቀሙ። ዎርዊች አርሰናል ይህንን ገንዘብ በሚገባ ተጠቀሙበት። 4 ተጫዋቾችን በ1000 ፓውንድ በማስፈረም ክለባቸው ትልቅ ለውጥ አሳየ። በ1904 ከሁለተኛ ዲቪዚዮን ወደ አንደኛ ዲቪዚዮን የእንግሊዝ የውድድር መድረክ ተሸጋገሩ። በ1000 ፓውንድ ትልቅ ለውጥም አደረጉ። በትልልቅ መድረክ ላይ መሳተፍ የጀመሩት አርሰናሎች ከነበሩበት የኢኮኖሚያዊ ችግር በትንሹም ቢሆን ተላቀቁ። በዛ ጊዜ የነበሩ ተጫዋቾች ያለ ክፍያ የሚጫወቱ ናቸው። ክለቦችም በትንሽ በጀት የሚተዳደሩ የነበሩ ናቸው። ለአርሰናል ከሁለተኛ ወደ አንደኛ ዲቪዚዮን እንድትሸጋገር ያደረገው 1000 ፓውንዱ በቂ ነበረ። አርሰናል ለሚቀጥሉ 9 ዓመታት የወረደ ብቃት በማንጸባረቁ ወደ ታችኛው ዲቪዚዮን ከመውረድ ለትንሽ የሚያድናቸው ነጥብ እያስመዘገቡ ነበረ። በ1913 እንደ አውሮፓውያኑ ዘመን አቆጣጠር በአርሰናል ታሪክ በጣም አስከፊና የከፋ ውጤት የተመዘገበበት ዓመት ሆኖ በታሪክ ተቀምጧል። በዚያ የውድድር ዓመት ካደረጉት 38 ጨዋታዎች 3 ጨዋታዎችን ብቻ በማሸነፍ የመጨረሻ ደረጃ ይዘው በማጠናቀቅ ወደ ሁለተኛው ዲቪዚዮን ወረዱ። በታሪክ አርሰናልም ይህ የውድድር ዓመት ብቸኛና የመጨረሻ ወደ ታችኛው ደረጃ ወረዱበት ሆኖ ተቀምጧል። በደካማ የአርሰናል እንቅስቃሴ ምክንያት የአርሰናል ደጋፊዎች ክለባቸውን በመተው በአካባቢያቸው ወደሚገኙ ሌሎች ክለቦች በመሄድ ጨዋታዎችን ይከታተሉ እንደነበረ ታሪክ ይናገራል። አርሰናሎች በዚህ ሞራላቸው አልወረደም፣ ተስፋም አልቆረጡም። በክለቡ ከነበሩ ከፍተኛ ባለስልጣናት አንዱ የሆነው ሰር ሄንሪ ኖሪስ ባደረገው እገዛ ብዙ ደጋፊዎች ቁጭ ብሎ ኳስ እንዲከታተሉ ያደረገ ስታዲየም ሃይብሪ አስገነቡ። ይሁን እንጂ ሃይብሪ በዛ ጊዜ ሻወር የሌለው፣ ለተጫዋቾች ልብስ መቀየሪያ ያልነበረው፣ ሽንት ቤት ያልተሰራለት፣ አንደኛ ረድኤት የሚደረግበት ክፍሎች ገና ያልተሰራለት ስታዲየም ነበረ። እስከዛሬ ከአስገራሚ ፍጻሜዎች ተብሎ የሚነገርለት የአርሰናል ተጫዋች የነበረው የጆርጆ ጆቢ ጉዳት ነው። ይህ ተጫዋች በጨዋታ መሃል የእግር ስብራት ካጋጠመው በኋላ በአንድ የአርሰናል ክለብ ደጋፊ የወተት ማመላለሻ መኪና ላይ ተደርጎ ነው ወደ ሆስፒታል የተወሰደው። በ1914 ዎርዊች የሚል ስሙን በመተው የዚህ ክለብ ቅጽል ስም ዘገነርስ ወይም መድፈኞች የሚል ሆነ። ከአንደኛ የዓለም ጦርነት በኋላ በ1919 በእንግሊዝ የውድድር ዓመት ወደ ታችኛው ሊግ መውረድ የነበረባቸው የአሁኑ ታላላቅ ክለቦች ቼልሲና ቶተንሃም ምህረት ተደርጎላቸው በአንደኛ ዲቪዚዮን የእንግሊዝ ሊግ እንዲቆዩ አስተዳዳሪዎቹ ወሰኑ። አርሰናል በዚህ ውሳኔ አጥብቀው በመቃወም ቼልሲና ቶተንሃም ወደ ሁለተኛ ዲቪዚዮን እንዲወርዱ ክስ አቀረቡ። የአርሰናልና የቶተንሃም ፉክክርም ከዚህ ጊዜ ይጀምራል። ሁለቱም ክለቦች ተገናኝተው የሚያደርጉት ግጥሚያም የሰሜን ለንደን ደርቢ ተብሎ ይጠራል። ከተመሰረቱ ጀምሮ ለ44 ዓመታት ያለምንም ዋንጫ ሲጓዙ የቆዩት አርሰናሎች በ1930 የመጀመሪያ ዋንጫቸውን አሸነፉ። የመጀመሪያ ዋንጫቸው የኤፍኤ ካፕ ዋንጫ ነበረ። በዚህ ጊዜም ብዙ የኤፍኤ ካፕ ዋንጫ በማሸነፍ የበላይ ናቸው። በዚህ ድል ያላበቁት አርሰናሎች ከዓመታት በኋላ በ1931 የእንግሊዝ አንደኛ ዲቪዚዮን ሻምፒዮን በመሆን ታሪክ ሰሩ። በ1933 ደግሞ እንደገና ሻምፒዮን በመሆን በሀገር እንግሊዝ ከታላላቅ ክለቦች መሃል አንዱ መሆን ቻሉ። ለዚህ ሁሉ ድሎች መሰረት የሆነው በ1934 እንደ አውሮፓውያኑ ዘመን አቆጣጠር በድንገት በሞት የተለያቸው አሰልጣኝ ሄንፐርት ቻፕማን ነበረ።
በ1925 የአርሰናል አሰልጣኝ ከሆነ በኋላ ቻፕማን ተፎካካሪ ቡድን በመገንባት ዋንጫ አግኝተው ለማያውቁት አርሰናሎች በኤፍኤ ካፕ ዋንጫ ሀብሎ ጀምሮ 2 ጊዜ የሊግ ዋንጫ ሻምፒዮን እንዲሆኑ አደረገ አሰልጣኝ ነው። ቻፕማን በ1934 በድንገት ከዚህ ዓለም ከተለየ በኋላ የአርሰናል ደጋፊዎች ብቻ ሳይሆን የእግር ኳስ ወዳድ ሁሉን ያሳዘነች ቅጽበት ነበረች። ቻፕማን በሞት ከዚህ ዓለም ቢለዩ ስራቸው ግን ያው ሆኖ ለዘላለም የሚቀመጥ ሳይሆን የሚቀጥል ነበረ። አርሰናል በ1935 እንዲሁም በ1938 ለአምስተኛ ጊዜ የሊግ ዋንጫን ሻምፒዮን መሆን ቻሉ። በ1934 በሀገራት ጨዋታ እንግሊዝ ጣሊያንን 3-2 ባሸነፉበት ጨዋታ ከእንግሊዝ ቋሚ 11 ተሰላፊዎች 6ቱ በቻፕማን የሰለጠኑ የአርሰናል ክለብ ተጫዋቾች ነበሩ። ሁለተኛው የዓለም ጦርነት እንደ አብዛኛው ክለቦች አርሰናል ላይ ትልቅ ዕዳ ውስጥ እንዲገቡ አድርጓል። በመላው ዓለም ትልቅ በሰላትቶ ያለፈው ሁለተኛው የዓለም ጦርነት ከተገባደደ በኋላ አርሰናል ከኢኮኖሚያዊ ቀውስ በመውጣት በ1948 ለስድስተኛ ጊዜ የእንግሊዝ ሻምፒዮን ለመሆን በቁ። በ1953 አርሰናሎች ለ5 ዓመታት ከእጃቸው ያመለጠውን የሊግ ዋንጫ ወደ ሃይብሪ መለሱት። አሰልጣኝ በርችም በ1971 ከ18 ዓመታት በኋላ የሊግ ዋንጫን ወደ ሃይብሪ እስኪያመጣ ድረስ አርሰናል ምንም አይነት የሊግ ዋንጫ ማግኘት አልቻሉም ነበረ። አሰልጣኝ በርችሚ ምንም እንኳን በዚህ ድል በመድፈኞች ልብ የማይረሳ ታሪክ ቢኖረውም አርሰናል አሁንም ለ9ኛ ጊዜ የእንግሊዝ ሻምፒዮን ለመሆን 18 ዓመታት መጠበቅ ግድ አላቸው። ከ18 ዓመታት በኋላ 9ኛ የሊግ ዋንጫን ማሳካት የቻሉት በአሰልጣኝ ግራሃም ፖተር ነበረ። በ1991 10ኛ የሊግ ዋንጫቸውን ያሳኩት አርሰናሎች በ1993 የኤፍኤ ካፕ፣ በ1994 ደግሞ የአሁኑ ዩሮፓ ሊግ በወቅቱ የኤፍኤ ካፕ ተብሎ የሚጠራውን ዋንጫ መውሰድ ቻሉ። በ1992 የእንግሊዝ ሊግ በአዲስ አሰራርና አወቃቀር ፕሪሚየር ሊግ በሚል ስም ተጀመረ። የእንግሊዝ ሊግ በአዲስ አሰራርና አወቃቀር ስራ ከጀመረ በኋላ ለብዙ ዓመታት አንቀላፍተው የነበሩት ክለቦች ማንቸስተር ዩናይትድ የሊጉን የበላይነት መያዝ ጀመሩ። የማንቸስተር ዩናይትድ የበላይነትን መቋቋም ያልቻሉት የእንግሊዝ ክለቦች በተለይ አርሰናሎች በ1993 ከወሰዱት የኤፍኤ ካፕ ዋንጫ ውጪ ከድሎች ፍጹም ራቁ። በዚህ ለውጥ ማድረግ የግድ ነበረ። አርሰናል ስም ያለው አሰልጣኝ በማስፈረም ማንቸስተር ዩናይትድን የሚወዳደር ቡድን ይገነባሉ ተብሎ ሲጠበቅ ማንም ባልገመተው ወቅት ከጃፓን አርሰን ቬንገር የተባለ ፈረንሳዊ አሰልጣኝ አስፈረሙ የሚል ዜና ተሰራጨ። ይህ ለብዙዎች ግርምት የፈጠረ፣ ለአንዳንዶች የአርሰናል ደጋፊዎችን ያበሳጨ፣ ለሌሎች ደግሞ ያሳቀ ክስተት ነበረ። በጊዜው አርሰን ቬንገር ማን ነው ብሎ ያልጠየቀ፣ በአርሰናል አመራሮች ያላፈዘ፣ የ1913 የአርሰናልን መጥፎ ታሪክ ይደግማሉ ብሎ ያልጠበቀ ሰው አልነበረም ማለት ይቻላል። ስኮትላንዳዊው የማንቸስተር ዩናይትድ አሰልጣኝ የነበረው ሰር አሌክስ ፈርጉሰን በፕሪሚየር ሊግ ደረት ነፍቶ እንደፈለገ የሚፈነጭበት ጊዜ ላይ ነበረ። አርሰን ቬንገር በመጀመሪያ ጋዜጣዊ መግለጫው እንግሊዝ ፕሪሚየር ሊግ ያለውን ጨዋታ ብዛት በጣም ብዙ ነው፣ ስለዚህ ለውጥ ሊደረግበት ይገባል ሲል የሰጠው መግለጫ ከፈርጉሰን ስድብ የቀላቀለበት አስደንጋጭ የእንኳን ደህና መጣ መልእክት አስተላለፈ። የፈርጉሰን መግለጫም አሁን ወደ ፕሪሚየር ሊግ መጥተው ስለ እንግሊዝ ፕሪሚየር ሊግ የጨዋታ ፕሮግራም የሚናገረው ይህ ሰው ማን የሚል ነበረ። መስከረም 1996 በይፋ የአርሰናል አሰልጣኝ መሆን የቻለው አርሰን ቬንገር ዝቅተኛ ግምት የአርሰናል ደጋፊዎችና የፈርጉሰን ንቀት፣ በአጠቃላይ በአርሰን ቬንገር የነበሩ ጥርጣሬዎች በሙሉ በአጭር ጊዜ ነበር መልስ የሰጡት። በሁለተኛ ዓመቱ በ1998 ለአርሰናል ከ10 ዓመታት በኋላ የፕሪሚየር ሊግ ዋንጫ ባለድል እንዲሆኑ አደረገ። በ1988 በፈረንሳይ ክለቦች በነበረበት ወቅት ምርጥ አሰልጣኝ ተብሎ የተሸለመው ቬንገር ለፈረንሳይ ተጫዋቾች በደንብ ያውቃቸው ስለነበረ ቴሪ ሄንሪ፣ ፓትሪክ ቬራ፣ ማኑኤል ፒፕቲና፣ ኒኮላስ አኔልካን የመሳሰሉትን ተጫዋቾች በመጀመሪያ የአርሰናል አሰልጣኝነቱ ወደ አርሰናል በማምጣት ለአርሰናል በፕሪሚየር ሊግ መድረክ ብቻ ሲሆን በአውሮፓ ደረጃ ከታላላቅ ክለቦች መሃል ስማቸው እንዲጠራም አድርጓል። በዚህም ቀንደኛ በመጥፎ የተቀበለው የሰር አሌክስ ፈርጉሰን ተቀናቃኝ መሆን ቻለ። በ1999 እና 2000 እንደ አውሮፓውያኑ ዘመን አቆጣጠር የማንቸስተር ዩናይትድ ጠርዝ ብቃትን መቋቋም የከበደው አርሰን ቬንገር ሶስትዮሽ ዋንጫን ያሳኩበት የ1999 ዩናይትድ ዓመት ብዙ ትምህርት እንደወሰደበት ይናገራል። በ2002 ለሁለተኛ ጊዜ ለፈርጉሰንና ማንቸስተር ዩናይትድን በመብለጥ የፕሪሚየር ሊግ ዋንጫን ያሳካው ቬንገር በ2003-4 የውድድር ዓመት ማንም የማይደፍረውን ቡድን መስራት ቻለ። ለ49 የፕሪሚየር ሊግ ጨዋታዎች ሳይሸነፉ በመጓዝ ታሪክ ሰርተዋል። አርሰናል በዚህ የውድድር ዓመት ለ38 ጨዋታዎች ምንም አይነት ሽንፈት ያላስተናገዱ ሲሆን ፕሪሚየር ሊጉን በመጨረስም የወርቅ ዋንጫን ወስደዋል። በፕሪሚየር ሊጉ በአንድ የውድድር ዓመት ምንም አይነት ሽንፈት ያላስተናገዱት ውድድሩን በመጨረስም የመጀመሪያው ክለብ መሆን ቻሉ። ይህ ያለመሸነፍ ጉዞ ከግንቦት 2003 እስከ ጥቅምት 2004
የተሰራ ታሪክ ነው። አርሰናል የኖቲንግሃም ፎረስትን ያለመሸነፍ ጉዞ 42 ጨዋታዎችን በማሻሻል እስከዛሬ